ይምጣ በድምሩ 18 ሰው ነው። አርበኛ አሰግድም ያለውን ክፍለ ጦር ብዛት ባለው ክፍለ ጦር ብዛት 3 ይዝምጣ ነው። ምን አረገ? ሰኔ 3 ስንገናኝ አርበኛ መከታው ማሞ 18ቱንም ሰዎች 3 ይዞ ሲመጣ አርበኛ መሳፍንት ማን ይቅርታ አርበኛ አሰግድ በኩል ደግሞ 3 ይዞ መጣ። ውዝግብ ተነሳ። በዚህ መካከል አስታርቀ እንደገና መስቀል አዋህደን አፎንን ፎቶ ካሜራ ሁሉ ተነስተን በቪዲዮ ጭምር መርጋችን ወጥቶ ባገር ማለት ነው። አንድነቱ መጣ ብለን ደስ ብሎ ማለት ነው። ስለዚህ ይሄ ከሆነ በኋላ ለምን መጣ ይሄው ቃሉ ጉዮ ለምንድን ነው ተስማማንበት ብለው እኔ 3 ሰው የሚለውን ብቻ ነው ትዝ ያለኝ። ስለዚህ ከአንድ ክፍለ ጦር ብቻ ይዤ መጣሁ አለ። ስለዚህ ይሄ አንድነት እንዳይመጣ ሲያደናቅፍ የነበረው በቀጥታ ነው አሰግድ ነው። ቀደም ያለ የጤና ጥበቃ ከፍተኛ የፌደራል ኤክስፐርት ስራው ምንድን ነበር? ይሄን ማጨናገፍ ነው አላማቸው። አንድ ከመጣ አንድነት ከመጣ አመራር ከተዋሃደ አንድ ከሆኑ ትግሉ ይፋጠናል ነው። ትግሉ እንዳይፋጠን እንቅፋት እየፈጠር ጊዜ እንስጥ የሚል ነገር አጀንዳ እንዳላቸው በትክክል ያረጋግጥ ነው። የፈረመበትን ቃል ጉባኤ ትቶ ባልተስማማንበት ነገር ላይ 3 ሰዎች ይዞ መምጣቱ አንዱ ሲያስቸግር የነበረ ነው። በዚህም አልቆምም። እኛ ሽማግሌዎች ቁጭ ብለን ተወያየ ምን ይሆናል ጉዳዩን የተለያየ ሰንካላ ምክንያት የተሰጠው እርቁ ማለትም አንድነቱ እንዳይመጣ ችግር እየተፈጠረ ስለሆነ ቶሎ እዛ ቁጭ ብለን ተወያይተን ምን እናርጋለን? አይ ከዚህ 3 ሰው መጥቷል። አንተ እንግዲህ 18 ሰው ይዘህ መጥተሃል። ስለዚህ 3 እናምጣና ከሰራችሁት ስራ አኳያ ካረጋችሁት ግብ አኳያ ከደመሳችሁት የባንዳ እና ከተማረከ የሰራዊት ከተቆጣጠራችሁ ቶፖግራፊና ካላችሁ እንቅስቃሴ አኳያ መስፈርት ይውጣና በዚህ እናወያይ ተብሎ ተስማሙበት እነሱ ናቸው። ስለዚህ ከሱ በኩል 3 የስራ አስፈጻሚ አመራሮች ከአርበኛው መከታው በኩል እንደገና ለአርበኛው መከታው እድል ሰጥተነው ሄዶ እንደገና ጦሩን አሳምኖ መጥቶ አሁን ማረኛ መከታው ማሞ ምን ችግር የለበትም ለመቀበል ለዚህ አንድ ነው እንዲመጣ ያርጋችሁ እንቅስቃሴዎች ቱት ይሆነ ነበር። ወዲያውኑ እሺ በቃ ባለፈው እንደዚህ ተስማማን እኔ አሁንም ችግር የለብኝም እሺ እንሞክር ግን ይሳካ አይመስለኝም ሳይው አለሱም በቃ ግድ የለም ብለን አሁንም እድል ሰጠነው። እሱ 3 ስለመጣ ያቺ 3 ሰዎች ይዞ መጣ ይዞት እንደተቀመጠ ነው። እሱ ግን ሄዶ ከ18 ሰዎች ውስጥ 3 ሰዎች ይዞ መጣ። ማለትም ስማቸው መጥቀስ ከተፈለገ መጥቀስ ብቻ ማለት ነው። ከዚያም 3 ሰው መጣ። ከዚህ 3 ሰው መጣ። እሺ መስፈርት በምን እናወዳደር ሲባል አይ በቃ 10 መስፈርት እናውጣ ለዚያ ነጥብ እየሰጠን በነጥቡ ያሸነፈ ዋና ያላሸነፈ ደግሞ ምክትል ሆኖ ይቀጥል በሚል ተስማማን። ከዛ ወደ ነጥቦቹ ገባን። ነጥቦቹ የመጀመሪያዎቹ 10 ነጥብ ናቸው። 10 ነጥብ ከመለመልና ካጸደቀን በኋላ በነጥቦቹ ላይ ሐሳብ ሲሰጥ ክርክር ተነሳ። አርበኛ መከታው ማሞ ወደ 19 ወራት ተቋጥሯል። በተጨባጭ ይሄን ሰርተናል ብለው ሲያቀርቡ በእነሱ በኩል የነበረው ጭፍን ዳታ አቅርበው በዳታውም ላይ ደግሞ አይተማመኑም። የት ቦታ ነው ያላችሁ ሲባሉ መናገር ማቸው ከማጀቴ ከ5 ቀበሌ ውጭ የላቸው አቅርቡ ይሄን ሲባሉ እኛ ነጥብ ሰጥተን ለማለፍ አቅርቡ ሲባሉ ሁለቱ ነጥብ ላይ 40 ደቂቃ 80 ደቂቃ መሸብን ሳያልቅ ማለት ነው። ስለዚህ ምን አላችሁ የጦር መሳሪያ ስብዛት ምንድነው? የጦር መሳሪያ በክፍለ ጦር ደረጃም እያንዳንዱ ተነተኑ እነ አርበኛ መከታው ማሞ። እነሱ ግን በግርድፉ አንድ ቦታ ላይ ብቻ ያለ ስለሆነ ያላችሁ ኃይል ይሄን ነው ብሎ አቀረቡ። ወለጋ ላይ 3 ክፍለ ጦር አለኝ አለ አርበኛ አሰግድ መኮንን። እንዴ እኛ የምናወራው ስለ ሸዋ ነው ስለ ኦሮሚያ ክልል እኮ አይደለም። ምን ማለት ነው ያልነው? እኛ አሁን እየተነጋገርን ያለ አማራን ትግላለም እንዴ? እዛ ያ ክፍለ ጦር ካለ ወለጋ ላይ ያለ ክፍለ ጦር ካለ እንዴት ነው ወለጋ ላይ ያሉ አማሮች ሲሞቱና ሲፈናቀሉ ሲታረዱ የሚያድናቸው? ስለዚህ የመንግስት ጦር አሁን እንግዲው ይቅርታ አድርግልኝና አሰግድንም በትክክል ወደዚህ አማርኛው ስናስገባ ይቻላል። ወለጋ ላይ ያለ የመከላከያ ሰራዊት የሱ አባል እንደሆነ ያረጋግጡት ነው። ያሁን የፌደራል መከላከያ ሰራዊት የሱ አባል እንደነበር ነው ያረጋግጠው ማለት ነው። ስለዚህ በዚህ ልክ ምን ማለት ነው? እኛ እየተናገረን ነው ስለ ሸዋ ነው ማለትም የሸዋ ዝቅ ከተመሰረተ ወሎ በተመሳሳይ ጎጃም በተመሳሳይ ጎንደር በተመሳሳይ አንድ ሆኖ አንድ አማራዊ ትግል ይዞ የሚታገልበትን መስመር ለመዘርጋት ነው ስንታገል የነበር ነው። የሌላው መስርቷል የኛ ዓለም ይቀራል በሚል ማለት ነው። ስለዚህ አሁን ያነሱ ስንጓይ መሸ ቀን መሸብን ምንም በጭፍን ነው ሸዋሮቢት ይዘናል። ሸዋሮቢት የት ቦታ የለም። እነሱ ግን ሪማ ላይ ምን ያህል እንዳላቸው መንዝ ላይ ስንት እንዳላቸው ስንት ቀበሌ እንደያዙ ስንት ማንዳ እንደደመሰሱ ስንት መከላከያ ሰራዊት በእጃቸው እንዳለ ጭምር እና አርበኛ መከታው ማሞ በትክክል ቁጭ አድርገው ፖይንቷን ማስረዳት ችለዋል። ሸዋሮቢት ላይ ስንት ቀበሌ እንደያዙ፣ አምባብሮራ ላይ ስንት ቀበሌ እንደያዙ፣ ቆት ላይ ስንት ቀበሌ እንደያዙ፣ ባንኮበር ላይ ስንት ቀበሌ እንደያዙ፣ በዚህ በባሶና ወራና ላይ ስንት ቀበሌ እንደያዙ ቁጭ 2 ቀበሌ ከሆነ 2 3 ቀበሌ ከሆነ 3 ቀበሌ 4 ቀበሌ ከሆነ 4 ቀበሌ ብለው በዝርዝር ማስረዳት ሲችሉ በእነ አርበኛ አሰግድ መኮንን በኩል ግን ምንም አይነት የቀረበ
የተያዘ ቦታና የተደመሰሰ እንትን እንደሌላቸው አረጋግጠናል። ይሄን ያረጋግጥነው ሁሉም ሽማግሌዎች ያሉበት ነው። መጨረሻ ላይ የወሰነው ውሳኔ ስላለ ብዬ ነው። መጨረሻ ላይ የወሰነው ውሳኔ በኋላ እሰጣለሁ። በዚህ ቀን ከመሸ በኋላ ቀጠሮ ለ16 ማለትም ሰኔ 16 ቀጥረን እዙ ሳይመሰረት ተበተን። ስለዚህ አሁንም ያቺ ቀጠሮ ስላለች ሰኔ 15 ቀን እኔም ከዚህ ከጣምባበር አምሜ ጣሰው ከቆት ወረዳ ማሞ ማስረሻ ከአርሶ አምባ ተነስተን በምንጓዝበት ሰዓት የብሩኬ ደምሴ ሻለቃ መሪ የሆኑ ካላላ ጥይት ተተኳሽ የኦነግ ጦር በዛ በመኮያ አካባቢ ማጾቂያ በኩል ውጊያ ስለነበር ተተኳሽ ለመውሰድ ሲሞክሩ አይገብርም የምትባል ቦታ ላይ ወደዚህ ወደ መምጣት ሲመጡ 7 ልጆች አገተ። በ16 ቀጠሯችን እንዳለ ማለት ነው በ16። ስለዚህ እኛ ደውለን አረ እንደዚህ አይነት ነገር ተፈጠረ ለምንድን ነው እንዲመታረጉት ብለን ለሽማግሌዎችም ለነሱም አሳወቅን። እናስለቅቃለን ነው የሚሉት። ማስለቀቅ አልቻሉም። እነኚህ ልጆች ተተኳሽ ይወስዱ ነው የመጡት። ከያየ ደግመን ደወልን። አሁንም አልሆነም። አድረን ጧት ደወል አልሆነም። አለበለዚያ የዚህ የብሩኬ ሻለቃ አመራሮች ሻለቃ መሪውና ቡድናቸው የተያዙት ከነጦር መሳሪያዎች ከነማግቷቸው የወሰዷቸው እንዴት ነው እንደዚህ የምታግቱት? ያስታረቅናችሁ ምንም አይነት ክፍተት ሳይፈጠር ሁላችሁም አንድ ሆናችሁ የመጣውን ትግል እንድታራምዱ ነው። ነገር ግን ለምንድን ነው አሁን የእገታ የተፈጸመው? ምን ማለት ነው? ምን እየሰራችሁ ነው ብለን አሁን ጥያቄ አቅርበንላቸው በጥያቄው መሰረት ሊያሉ ስላልቻሉ የዚህ የብሩኬ ሻለቃ ጦሮች በንዴት ይሄ ነገር ካልተወሰደ ብለው እነሱም 2 ልጆች ከነሱ አገቱ። በዚህ መካከል ወዳልተፈለገ ጦርነት ሊገባ የተቻለበት ምክንያት ነው። ከያ በኋላ ምን አደረግንኛ? ለጎንደር የበላይ ጠባቂዎች እንግዲህ በ16 ነበር ፕሮግራሙ የሚጀመረው። በ16 ጠበቅን አልተፈቱም። በ17 ጠበቅን አልተፈቱም። በ18 ማክሰኞ ቀን ነበር ሪፖርት አድርገን ወደ ሀገራችን ተመለስን። 4-5 ቀን ቆይተን ማለት ነው። 4 ቀን ቆይተን። ስለዚህ ይህን የቆየን በምንድን ነው? አይ በቃ ምንም ማድረግ አልቻልንም። ይኸው ሰው ታግቷል። ወዳልተፈለገ እንትን ውስጥ ሊገቡ ነዋል። በዚህ መካከል ውስጥ ወዳልተፈለገ ግጭት ተገብቶ አርበኛ አሰግድ በ30 ደቂቃ ውስጥ ማጀት የተቆጣጠሩበትና የሞቱት ቅድም ያልናቸው ኃይሎች የሞቱትን አውጥቶ ከተጣሉበት ቀብር ወደ ቤተክርስቲያን አጽመርፋቸው ያረፈ መሆኑን አረጋግጠናል። ይህንን ስናረጋግጥ ግን ህዝቡ ራሱ በጣም ገዳይ እንደሆነ አስቸጋሪ ሰው እንደሆነ ያረጋገጠው ራሱ ህዝቡ ነው። ማለትም እዚያ ሚዲያ መጠየቅ ስለምችሉ ማለት ነው። እኔ ብቻ ሳልሆን ማለት ምንድነው ለደህንነቱ ጦሩ ራሱ ተኩስ ብለው ባለመተኮሱ ሳንተኩስ መጣን ስላሉ ጦሩን መተዋለ ስላለ ለደህንነቱ ሲል ዞር አድርጌ አስረዋለሁ ነው ያለው። ይህን ማን ያለው? የደረጀ በለጠው ታመነ ቤተሰቦች ሲጠይቁ አስረዋለሁ ነው ያለው። ነገር ግን እሱ ገሎት ነው እንደተገኘ ተረጋግጦ አስከሬኑ ወደ ኋላ እንደተሰራ ከነጫማው ከነልብሱ ገሎት ከጣለበት ቦታ ላይ ሲገደል ያየ ሰው አውጥተው ቤተክርስቲያን ያረፈበትና 80% የማጂት ህዝብ ቁቁ ብሎ ይሄ ገዳይ ቡድን ሲገለን ቆየ። አሁንም ሳይገለን መድረሳችሁ እናመሰግናለን ብሎ ከ2000 ህዝብ ምናምን በላይ ህዝብ አጠቃላይ የነበረውን የሽምግልና ሂደት ሲያደናቀፍ እንደነበረ በግልጽ ከህዝቡ ጋር የተወያየንበት ህዝቡም በትክክል ችግር ፈጣሪ እንደሆነ ያረጋግጥንበት ነው። በ16 ግን አሁን የካቲት 16 የጾም መግቢያ ማለት ነው። በክርስትና ሃይማኖት ጾም መግቢያችን ነው። ያለታል የሀገረ ሴት ነው የተዳረሱ ልጆቹና ልጆች አግቶ እሱ በ15 አገተ። በማግስቱ ግን ሰርግ ነበር። እሱ ሰርግ ነበረ ቪላ ቤት ሰርቶ እዛ ውስጥ የኛ ልጆች ኑሯቸውን ጥለው እኛ ማለትም ቤተሰቦቻችን ጥለው ምሁራኑ ዶክተሩ ቤቱን ሚስቱን ጥሎ ጫካ ነው ያለው። እሱ ግን ማጂቴ ላይ ተቀምጦ አዲስ ጫጉላ በ16 ጋብቻ የፈጸመበት ቀን ነው 2016 አሁን። ስለዚህ ይሄ ሰውዬ ምንም ለህዝብ እንደማይጨነቅ ለህዝብ ችግር እንደሌለበት ማለቀ ቢሞት ምንም ጣጣ እንደሌለው ከገዳው ስርዓት የማያንስ ድርጊት ሲፈጽም እንደነበረ ያረጋግጥንበት ማለት የሚቻል እንደነበር ነው እኛ የምናውቀው። አሁን አሰግድ ለመከላከያ እጄን ሰጠሁ የሚል መግለጫ ከሰጠ በኋላና ወደ ስርዓቱ ገብቶ እዛ ከተቀላቀለ በኋላ ብዙ አይነት ንትርኮች በመገናኛ ብዙሃኑ ይሰማሉ። በአንድ በኩል አይ እጁን ሰጥቶ አይደለም ከአቅሙ በላይ ሆኖበት ተማርኮ ነው እና ይህንን መግለጫ የሰጠው ማስገድደውት ነው ከመሞት ብሎ ነው እንደዚህ አይነት መግለጫ የሰጠው የሚሉ አስተያየቶች ይደመጣሉ። በሌላ በኩል ደግሞ ሽማግሌዎቹ ራሳቸው እናስታርቃለን እያሉ ነገር ግን ለመከታው ወግነው እሱን ሲያዋክቡት ነበር። ሚላውን አይሰሙትም።
ጫና ያደረጉበት ነበር እና በወከባ ውስጥ ሆኖ እንደዚህ አይነት ድርጊት ውስጥ እንዲገባ ሆኗል። ማለትም በዚህ በኩል እነ መከታው እየወጉት በዛ በኩል ደግሞ መከላከያ እየወጋው መድረሻ ሲያጣ ተማርኳል የሚሉ ትንታኔዎች ቅድም የመምህር ዘመድኩንን ስም ስታነሳ ነበር። በተለይ መምህር ዘመድኩን በተደጋጋሚ እንደዚህ አይነት ሀሳቦችን ይሰነዝራል። እና እዚህ ላይ ያለው እውነት ምንድን ነው? እናንተ የምታውቁት ነገር ምንድን ነው? እውን አሰግድ በእናንተ በሽማግሌዎቹ ጫና ውስጥ ሆኖ ተዋክቦ በጎን እነመከታው በሌላ ጎን ደግሞ መከላከያ እየወጋው መድረሻ አጥቶ ከአቅሙ በላይ ሆኖ ተማርኳል ወይስ ምንድነው የተፈጠረው ነገር? በትክክል ነው። እኔም አሁን ስታነሳቸው ግልጽ ናቸው። አሁን እነኚህ ወከባ ደረሰበት ወይም በሽማግሌ አንዱ አንቆት አንዱ ይዞት ይዘው እንደውም ሰጡት ነው የተባለው አይደለም። እኛ ማለትም ይሄ ሰውዬ ከመጀመሪያው ጀምሮ ብልጽግና የላከው ኃይል እንደሆነ የተረጋገጠው። ከሱ በኩል የቀረቡ ደግሞ ሌሎች ናቸው። አንደኛው ደብረ ብርሃን አካባቢ የሚኖር ማክበብ የሚባል ነኝ አለ። አንደኛው ደግሞ መሐመድ የሚባል ነኝ አለ። አንደኛው ደግሞ ጎሽባዶ አካባቢ የሚገኝ ሰው ነው። በፊት በነበረው ሽምግልና ያልነበሩ ሰዎች ናቸው። ስለዚህ ውይይቱ እንዲካሄድ ሲደረግ አሁንም እነኚህ ሰዎች የነበረውን ሽምግልና ስለማያውቁ ሂደቱን አደናቃቀፉት። በዚህ መካከል ዘመድኩን በቀለ ማለትም የነጭ-ነጯን ሚዲያ ፕሮግራም ሰሪ አልተሳካልኝም፣ እድሌ በሆኑ ነው በቃ ይሄን ትቸዋለሁ ብሎ አቆመ። ጉዳዩን በዛው ተዳፈነና ቆየ። በዚህ መካከል እንዳለ የመከታው አመራር የሆነ ማለትም የሸዋ ጠቅላይ ግዛት እዝ አመራር ወደ ፈረዱሃ አካባቢ እንዳለ የሚባል ነው 7 ብርጌድ የአንድ ሻለቃ አዛዥ ነው። ወደ ቤተሰብ በሚንቀሳቀስበት ሰዓት ላይ ግንቦት ወር ላይ ያስግር ጦር በኒ ግዛት ውስጥ ገባ ብሎ ይህን ሰው ያገተው እገታ ፈጸመበት። እኛ እንግዲህ እንግታ የምንሰማው ሊቢያ ነች። የሊቢያ ውስጥ የአልሸባብ የሚባል ወይም ቦካራ የሚባለው ኃይል ነው እያገተ ገንዘብ እየተቀበለ ሰውን እያረደ የሚጥል። ስለዚህ ያሰግድ አሁንም ይህን ትእዛዝ ሰጥቶ ይህንን አርበኛና ተዋናኝ አንጋፋ የጦር መሪን በቤተሰቦች ልጠይቅ ሲሄድ አገተው። በዚህ መካከል ለምን ታገተ የሚል ጥያቄ ሲቀርብለት ወደ አርበኛ መከታው ማሞ ግዛት ውስጥ ጦር ኃይል ነው ያሰማራው፣ አርበኛ አሰግድ መኮንን ማለት ነው። በዚህ መካከል ችግር ሊፈጠር ሲል የጎንደር የበላይ ጠባቂዎች እነ አርበኛ መሳፍንት ተስፉና እነ አርበኛ ሰፈር መለስ እነ አርበኛ አንተነህ እነ አርበኛ አረጋኸኝ እና እነ ሻምበል ገብሩ ባሉበት ጉዳዩ በምን መከን እንደሰሙ አላቅም ጉዳዩን ገቡበት። እኛም ከዛ በኋላ የተመረጥነው ሽማግሌዎች ከሱ በኩል ካሰግድ በኩል የተመረጡ ሽማግሌዎች ከአርበኛ መከታው ማሞ በኩል የተመረጥነው ሽማግሌዎች በኮል ኮንፈረንስ ውይይት መጀመር። ውይይት ስንጀምር የተፈጠረው ችግር ይሄ ነው። በአስቸኳይ እንዲለቀቅ ተደረገ። ከበኋላ የሁለቱም ጦር ፍጥጫ ቆመ። በዚህ መካከል ውይይቱ ተጀመረ። እንደገና ሁለተኛው ውይይት ማለት ነው ግንቦት ላይ ውይይት ሲጀመር አሁን መሆን ያለበት የአጼዎቹ ልዩ ናቸው። አጼዎቹ ሲታገሉለት የነበረ ህዝብ ዛሬ አንገቱን እንዲደፋ መፍረድ የለባችሁም። እኔ አዝናለሁ። ሁለት አንበሳ መሪዎች ናቸው። አንድ ሆናችሁ ትግሉን አጣጥፈን ቤተ መንግስት መግባት አለብን ብሎ አርበኛ መሳፍንት ተስፉ ውይይት ጀመረ። እኛም ትክክል ነው እንቀበላለን ብለን ከውይይቱ በኋላ በአርበኛ አሰግድ መኮንን በኩል 12 ሰዎች በአርበኛ መከታው ማሞ በኩል 12 ሰዎች እንዲመረጡ እንዲደረግ በሐሳብ ተስማማን። አርበኛ መከታው ማሞ ወዲያውኑ ሐሳቡን ተቀብሎ ከሰዓት 10 ሰዓት ሪፖርቱን አቀርባለሁ ሲል አርበኛ አሰግድ መኮንን ግን አሁንም እኔ እንዲህ አይነቱን ነገር አልቀበልም ብሎ ከአርበኛ መሳፍንት ተስፉና የጎንደር የበላይ ጠባቂዎች ቅድም የጠቀስኳቸው አካሎች ጋር ከፍተኛ ውዝግብ ውስጥ ተገብቶ በማግስቱ እንደገና 3 ሰዓት ላቀርብ ብሎ ተቀበለ። በ17 ማለት ነው ግንቦት 16 ነው የተጀመረው። ግንቦት 17 አቀርባለሁ አለ። በማግስቱ እንደገና አሁን ግንቦት 17 ቀን እንዴት ነው ሲባል ውዝግብ ተነሳ። አይ ሌላ የመወያያ ጽሁፍ ስላለ በመወያያ ጽሁፍ ነው ሐሳብ የሚል ሐሳብ ተነሳ። እንዴ የተቀጠረው እኮ የሽምግልናውን ውጤት 12 ሰዎች አንጣ ነው። እንዲህ አይነት ጽሁፍ አለ ብለህ አላቀረብክም የሚል ከፍተኛ ውዝግብ ከተነሳ በኋላ አይ እኔ ብፈልጉ አሰግድ መኮንን አታገኙትም፣ በቀጥታ የተናገረው በቃሉ ማለት ነው። አሰግድ መኮንን አታገኙትም፣ ተትግሉ መውጣት እችላለሁ መሄድ እችላለሁ ነው ያለን። ምን ማለት ነው? የአንድ የታጋይ ወኔ በዚህ ልክ አይለካም። ታጋይ ማለት እስከ መጨረሻው የትግሉን ውጤት ማየት የሚችል ነው እንጂ ትግልን እያንኳሰሱ የሸዋን ህዝብ
አንገት ማስደፋት ፈጽሞ አይቻልም የሚል ከጎንደር የበላይ ጠባቂዎችም ከኛም ከሽማግሌዎችም ሀሳብ ተሰጥቶ የመወያ ጽሁፍ አለ ተባለ። የመወያ ጽሁፉን ማን ያቋል ሲባል አርበኛ መከታው ያቋል። አርበኛ መከታው ደግሞ አያውቀውም። ይሄን ኩሳደር የውሸት ሰነድ ሆኖ ተገኘ። ከዛ ማን ነው ዳግም የሚባል አንድ የአዲስ አበባ ማለትም የፌዴራል ጤና ጥበቃ ሚኒስቴር ከፍተኛ ኤክስፐርት የሆነ ባለሙያ ብልጽግና ሆኖ አገኘ ነው ያን ሰውዬ። ይህን ሰነድ አዘጋጅ ያለው ዳግም የሚባል ልጅ ነው። ስሙ ዳግም አይደለም። ይሄ አሁን ያለነው ሚዲያ የቲክቶክ ሚዲያ መጠቀሚያ ስሙ ነው። ስሙ ግን ኤልያስ የሚባል ነው እና በጤና ጥበቃ ሚኒስቴር ከፍተኛ ኤክስፐርት ባለሙያ ነው። ማለት ምንድነው ብልጽግና አካል ሆኖ ከናስግድ ጋር እንደሚሰራ ያረጋገጥ ነው። በመጨረሻ ማንኛ አርበኛ መሳፍንት ተስፉ ይሄን ሰነድ ፈርሙበታል። ከፈረመ አረጋግጡልኝና ማን ውሸታም ነው ውሸታም የሚለውን ለማጣራት ለግንቦት 30 ቀን ተቀጠረ። እዛው አርብ ገበያ አካባቢ ማለት ነው። ስለዚህ እኛ ከዚህ ተነስተን እኔም ከዚህ ከጣምባብር ሰሜን ሸዋ ደብረሲና አካባቢ ተነስቼኩ አመሜ ጣሰው ከቆት ወረዳ ከራሳ ተነስቶ ሄደ። ማሞ ማትረሻ ከአርሶ አምባ ዘንቦ ተነስተን ሄድን። ከዛ ደግሞ አርበኛ ማነኝ ከአርበኛ ሰግድ በኩል ባህሩ የሚባለው አቶ ባህሩ ወልደየስ መቶ አለቃቸው ጌቱ ደምሰው ፈለቀ እንዲሁ መሪጌታ ፍስሐ ማለት የአቶ የአርበኛ አሰግድ ንስሐ አባት የሆኑት እና ይሄው ዳግም የሚባለው ተገናኘን መስቀል በር ላይ ማለት ነው። በአሁን ግንቦት 30 ቀን ይሄ ሰነድ ከየት መጣ? አሁን ያለው ሰነድ ለምን ተቀረበ? የተሰጠው መስፈርት 12 ሰው ቀርቦ ከ12 ውስጥ ማን መሪ ማን ምክትል ይሁን ይሰየም የሚል የጋራ መግባባት ሲደርስበት በዚህ ነበር። ይህ አጀንዳ መቶ ስላከራከረ ይሄ ጣራ ስለተባለ ስናጣራ እኛንም እያስፈራራን እየገላመጠን ስለሆነ ይሄን ሰነድ እኛ ማናቀውም ያሉት እኛ ሽማግሌዎች። ዳግም ግን ይሄ መወያ ሰነድ አቅርብ ያለው አርበኛ ሰግር ተቀብሏል። አርበኛ መከታው ግን አልተቀበለው ነው ያለው። ዳግም ማነህ አንተ ከየት ነው ምንድነህ አንተ ብለን ስንጠይቅ ምንድን ያለን የጤና ጥበቃ ሚኒስቴር ከፍተኛ ኤክስፐርት ባለሙያ የሆነ የብልጽግና አመራር ሆኖ ያገኘ ነው። ስለዚህ ብልጽግና እጁን አስገብቶ ካሰግድ ጋር እንደሚሰራ በትክክል ያመንበት መድረክ ግንቦት 30 ቀን 2016 ዓ.ም ነበር። እሺ እንግዲህ አሁን ይሄ ከሌለ ምን እናድርግ የሚለውን ውይይት ጀመር። ወደ አንድ ማምጣት አለብን የሚለውን ውይይት ስንጀምር በማግስቱ ሰኔ 1 ቀን ውይይቱ መጀመር አለበት ብለን ተስማማን። እና አርበኛ መከታው እንዲገኙ እና አርበኛ አሰግድ እንዲገኙና የሃይማኖት አባቶችም እንዲገኙ አደረግን። የሃይማኖት አባቶች በተገኙበት አርብ ገበያ ውይይት ተካሄደ። ውይይት ሲካሄድ የዋለበት ምክንያት ሁለቱን ወደ አንድ ማምጣት ነው። እርቁ ባለፈው ነገር ያለው ታርቋ ብያለሁ። ይሄንን ሰነድ ተወያያችሁበት? አዲስ የመወያያ ሰነድ ያመጣው ነው የለም ውሸት ሆኖ ተገኘ እኮ ነው። ውሸት አንደኛ ሰነዱ የለም መከታ ፈርሙበት አልተባለ፣ አሰግድ ፈርሙበት አልተባለ። አሰግድ እንደፈረመበት እኛ ይፈርምበት አናቅም። ሰነድ ግን ውሸት ሰነድ ነው። የማጭበርበሪያና እርቁ እንዳይፈጸም ወይም ደግሞ አንድነቱ እንዳይመጣ የማደነባበሪያ ስልት ይዞ ብልጽግና ያስገባው ኃይል እንደሆነ አግኝተን አረጋግጠናል ነው እያልኩ ያለው። ስለዚህ የብልጽግና ከፍተኛ ኤክስፐርት የሆነው ሰውዬ ባሰግድ በኩል የመጣ ነው ማለት ይቻላል። አዎ አብረው ናቸው የሚሄዱትም አብረው ነው፣ ሲመጣም አብረው ነው የመጣው ከነሱ ጋራ ከነኛ አሁን ካልኩ ጋር ከናሰግድ ጋራ አብረው ይመጣ ነው አብረው ምናምን። ስለዚህ በወቅቱም ደግሞ በኮል ኮንፈረንስ ላይ በትክክል ያረጋገጠው አርበኛ መከታው ማሞ ይሄን ሰውዬ ያናቀውም ይሄን ሰነድም አላቅም ነው ያለው። ስለዚህ እኛም ሽማግሌዎች አናቅም ነው። ሽማግሌዎች አቶ ባህሩ ግን እያስፈራራን ስለሆነ ነው ይሄን ያልነው እንጂ እኛም ይሄን ሰነድ አናቀውም ብለዋል የሀገር ሽማግሌዎች። ምን እዚያ ባሰግድ በኩል የቀረቡት ሽማግሌዎች። ስለዚህ ጫና ነበረባቸው ሽማግሌዎች ራሱ። ማን ነው ሽማግሌዎች የሚያስፈራራው? አሰግድ ማለትም አቶ ባህሩን እና አቶ ደምሰውን እነ መርጌታ ፍስሐን ጭምር ያስቸግራቸው እንደነበር። በቃ ይሄን ቃል ከካድክ እገልሃለሁ። ያው የገደላቸው 13 ሰዎች ስላሉ ማለት ነው ማሳየም ስላለን በዚህ ስለሚፈሩ ብቻ በዚህ ቃል ውስጥ ሰጡ። በኋላ በተግባር ስንገናኝ ግን ይቅርታ ይሄን እንመለስበታለን እንመጣበታለን። ነገር ግን ይሄ ዳግም የሚባለው በጤና ሚኒስቴር በኩል የሚሰራውና የብልጽግና ከፍተኛ ባለሙያ የሆነው ሰውዬ ወደዚህ እንቅስቃሴ ሲመጣ የውይይት ሰነድም ሲያዘጋጅ አሰግድንስ ራሱን ሸውዶት ሊሆን አይችልም ወይ? ማለት ተቆርቋሪ አማራ መስሎ የሚያግዝ ሰው መስሎ አሰግድን ሸውዶት ሊሆን አይችልም ወይ? አሰግድና ይሄ ሰውዬ አብረው ከብልጽግና ጋር እየሰሩ ለመሆኑ ምንድነው ማስረጃው?
አሁን እኛ ምክንያቱም አሁን ይሄን እኛም ወደዛ ውስጥ ልንገባ የቻልነው ዳግም ማናል ነው። ዳግም እኛ በአማራዊ ስሜት ተነስቶ ወደ አንድ ለማምጣት የሚታገል መስሎን ነበረ። የተወሰነ ኮል ኮንፈረንስም ውይይት አድርገናል። አንደኛው አራዳው የሚባል ዶክተር አራዳው ይባላል። ሁለተኛው ደግሞ ማንም የሚባል በዋና አማራ ውስጥ የሚሳተፍ ስሙ ጠፋብኝ፣ እሱም ነበረ። ሶስታችን እና እኛም ሌሎችም ሆነን በኮል ኮንፈረንስ ውይይት አድርገናል። ስናይ ትክክለኛ አማራዊ ስሜት ኖሮት የአማራን ትግል አንድ አድርጎ የማስቀጠል ሁኔታ ያለው መስሎ ነበር። ስናጣራ ግን እዛው በአካል መጥቶ ማነህ ዳግም ማነህ ስንለው ስሙ ኤልያስ እንደነበር፣ ይሄኛው ስሙ የፌስቡክ አካውንቱ እንደሆነ ነው በግልጽ የነገረን። ስለዚህ ይህን ሰነድ በወቅቱ መከታውንም አሰግድም ቁጭ አድርጎ ያወያየው ሰነድ እንደሌለና ራሱ ግን እንደ ቅድመ ሁኔታ ራሱ ብቻውን የጻፈው እንደነበር አረጋግጠናል። ይሄን መከታውንም አያካተትም። ምናልባት አርበኛ አሰግድ ፈርሞበታል ብሏል ራሱ ከአንድ ቦታ የሰማ ነው ማለት ነው። ለምን እነኚህ ከንስሐ የአሰግድ ንስሐ አባትና ከአሰግድ በኩል የተወከሉ ሽማግሌዎች እንዲሁም ከአርበኛ መከታው ማሞ መካከል የተወከሉ ነው ሽማግሌዎች በትክክል ያረጋግጥንበት ነው። ምክንያቱም አሁን ከብልጽግና ጋር እንደሚሰራ የምናረጋግጥ ነው። ከፌዴራል ጤና ጥበቃ ሚኒስቴር ከፍተኛ ኤክስፐርት መጥቶ እንግዲህ የአማራን ትግል ያስቀጠላል ብሎ ማመን ይከብዳል። ራሴ የተጠራጠርኩበት ብቻ ሳይሆን ያረጋገጥኩበትም ነው። ምክንያቱም ይህ ሰውዬ የሚያድረው አሰግድ ጋር ነው፣ የሚኖረው አሰግድ ጋር ነው። ፕሮግራም አላቸው። በፕሮግራም እየተገናኙ በዚያም ፕሮግራም መጥቶ ያደረውም የሄደውም አብሮ ከነሱ ጋር ነው። ይህን ማረጋገጥ። ስለዚህ አብረው የሚውሉ አብረው የሚያድሩ ከሆነ ስለዚህ ሰውዬ አሰግድ የተሟላ መረጃ ነበረው ማለት ነው። ስለዚህ አሁንም ያው ምናልባት በኋላ ላይ ሀሳብ ሰጥበታለሁ በስፋት አሁንም ወደዛው ነው የተቀላቀለው። ስለዚህ ምናልባት ሰውየው የሚያቀርበው ነገር አለ። ማን ነው አርበኛ አሰግድ እኔ እባካችሁ ተውኝ ነው ያለን። እኛ ምክንያቱም እኔ ችግር የለብኝም 100 ሺህ ብር ይከፈለኛል ያለው። 100 ሺህ ብር እንግዲህ ከየት እንደሚከፈል የሚያረጋግጥ እውነታ የወጣው አሁን መጨረሻ ላይ ነው። አሁን ያየናቸው አቅጣጫዎች ያረጋግጥንበት ሁኔታ ነው ያለው። 100 ሺህ ብር ይከፈለኛል፣ ስራ ላይ ሞልቶኛል ነው ያለው። ጥዬው ያለው ነው ያለው። ሽምግልናው ላይ ራሱ ስንይዘው አጣቀረን ስንይዘው ይሄን ራሱ አረጋግጧል። አሁን ያየናቸው ባህሪዎች ይህንን ያስረዳል ብዬ እገምታለሁ። የራሴ ማለት ነው። ጥሩ፣ ወደ አቋረጥሁት ሀሳብ ልምጣ። ሽማግሌዎችን ያንገራግር ነበር፣ ያስፈራራ ነበር፣ እገላቸዋለሁ ይል ነበር፣ የገደላቸውም አሉ ብለውኛልና እነማንን አስፈራርተዋል? እነማንንስ ገድለዋል? ነው ለምሳሌ መጥቀስ የሚቻል? አዎ፣ አንድ አሁን ባለፈው የሞተ ልጅ አለ። የአንድ ሻለቃ ጦር መሪ ይሄ ደምሰው እንዳለ የሚባል ማለትም አሁን መጋቢት አካባቢ ላይ ግንቦት ላይ እንዳለ የሚባለው የ7 ለ7 ብርጌድ እንደተያዘ ተኩስ ተብሎ ትእዛዝ የሰጠውን ሰውዬ ጦር አዛዥ ወደ ኋላው አስሮ ቀብሮት የኛ የአርበኛው መከታው ጦር ከሞተ በኋላ አስከሬኑ የወጣበት ሁኔታ ነው ያለው። ከነ ልብሱ ከነ ጫማው ከነ ምኑ ፋክቱ ወጣውና የማጀቴም ህዝብ ያመነው ገዳይ ቡድን መሆኑን ያመነው ይህ አስከሬን ወጥቶ አጽመረ እንትኑ በቤተክርስቲያን ዙሪያ እንዳረፈ ሲረጋገጥ ህዝቡ ደነገጠ። ይህንም የተባለበት በወቅቱ ተኩስ አማራ ላይ አልተኩስም፣ እንዴት አድርጌ ወገን ላይ አልተኩስም፣ የተያዘው እኛን ያዝ ነው ምን ጥፋት አለባቸውና ነው የምንተኩሰው ብሎ ይችን ብቻ ስላለ በወቅቱ ረሽኖት ወደ ኋላው ፊጥኛ አስሮ እንደገደለው ነው።